አሌፍ ብሂል አብ ፈጣሪ ኩሉ ዓለም። አሌፍ ማለት ዓለምን የፈጠረ አንድ እግዚአብሔር፣ አንዱ እግዚአብሔር ዓለምን የፈጠረ ይልና ይጀምራል። ሲጨርስ ታው ብሂል ትጉህ እግዚአብሔር ይላል። መዝሙር 118 ቅንፍ 119 ቁጥር 1 ላይ አሌፋት 22 ቁጥር ያላቸው በ22ቱ ስነ ፍጥረት ልክ የሆኑ የመላእክት ቋንቋ፣ የመላእክት ምስጋና፣ የመላእክት አገልግሎት፣ የመላእክት ጸሎት ተብለው የሚታመኑ 22 አሌፋት ይባላሉ። መነሻቸው ኦሪት ዘፍጥረት ምዕራፍ 4 ከቁጥር 26 ላይ ነው። እንደዚህ ይላል፣ ወሴትሂ ወለደ ወልደ ይላል። ሴትም እነሆ ልጅን ወለደ። አንድም ሴትም ወንድ ልጅን ወለደ። ወሰመዮ ስሞ ሄኖስ፣ ስሙንም ሄኖስ ብሎ ሰየመው። አንድም ስሙንም ሄኖስ አለና ጠራው። ሄኖስ ማለት ትርጉሙ መሰረት፣ ኑዛዜ፣ ጣዕም፣ መዓዛ የሚለውን ይተረጉማል። ምን ከመጀመሪያው መዓዛ፣ ጣዕም፣ መሰረት፣ ኑዛዜ ማለት ነው ብሎ ትርጉሙን ይናገርና ወውእቱ ዘአሃዘ ከመ ይጸውዕ ስመ እግዚአብሔር ይላል። ይኸውም ሄኖስ ስመ እግዚአብሔርን መጥራት የጀመረ ብቸኛ ሰው ነው ይለናል። የእግዚአብሔርን መጥራት የጀመረ ብቸኛ ሰው ነው። ማን? ሄኖስ ማለት የእግዚአብሔርን ስም መጥራት የጀመረ ብቸኛ ሰው ነው ይላል። አንድም ዘተአመነ ይጼውዕ ይላል። የእግዚአብሔርን ስም ለመጥራት ይጠራ ዘንድ የታመነ የተመረጠ ይልና የእግዚአብሔርን ስም ይጠራ ዘንድ የታመነ ነው ይልና ታሪኩን ያመጣዋል። ታሪክ ይህስ እንደምን ነው ቢሉ ከአቤል ጀምሮ እስከ ሄኖስ ድረስ ልብ አድርጉ። ከአቤል ጀምሮ እስከ ሄኖስ ድረስ ደመ አቤል ያጥፋን እያሉ ሲምሉ ኖሩ አበው። ልብ አድርጉ። ከአቤል ጀምሮ እስከ ሄኖስ ድረስ የነበሩ አባቶች ሲምሉ የአቤል ደም ያጥፋን፣ አንድም ደመ አቤል ያጥፋን እያሉ ሲምሉ ኖሩ ይልና ኋላ ግን ሄኖስ ተመራምሮ መማል በእግዚአብሔር ስም ነው እንጂ በሩቅ ብእሲ ደም ነውን? የጥያቄ ምልክት። መማል በእውነት ከሆነ እውነት፣ ሐሰት ከሆነ ሐሰት በፈጣሪ አንድም በእግዚአብሔር ስም እንጂ በሩቅ ብእሲ ደም ነውን ብሎ ስመ እግዚአብሔር እየጠራ ይምል ጀመረ። ስመ እግዚአብሔር መጥራት በሄኖስ ተጀምሯል ይለናል። ይህን ጊዜ ጌታ 22ቱን አሌፋት በጸፍጸፈ ሰማይ ጽፎ አሳይቶታል። እናያቸዋለን። 22ቱን በ22ቱ ስነ ፍጥረት ልክ 22ቱን አሌፋት በጸፍጸፈ ሰማይ ምን ሲያደርግ? ስመ እግዚአብሔርን መጥራት ሲጀምር፣ እውነቱን እውነት ሐሰቱን ሐሰት በእግዚአብሔር ስም መጥራት ሲጀምር በጸፍጸፈ ሰማይ እግዚአብሔር ለሄኖስ 22ቱን አሌፋት አሳየው በ22ቱ ስነ ፍጥረት ልክ ይልና ከዚያ በኋላ ስመ እግዚአብሔርን እየጠሩ ሁሉም የሚምሉ ሆነዋል። የማንን? የእግዚአብሔርን ስም እየጠሩ የሚምሉ ሆነዋል ማለት ነው። 22 መሆኑም የ22ቱ ስነ ፍጥረት ምሳሌ ነው። ኋላም እስራኤል ዘሥጋ ግናያቱን አድርሰው ጸሎታቸውን በዚህ ያስሩ ነበረ። ዛሬ እኛ ጸሎታችንን በአቡነ ዘበሰማያት እንደምናስር እነሱም በዚህ ያስሩ ነበረ ይለናል። ማን? እስራኤላውያን። በማን? በእግዚአብሔር ስም እነሆ ጸሎታቸውን ጸልየው ሲጨርሱ በዚህ እኛ አቡነ ዘበሰማያት በሰላመ ቅዱስ ገብርኤል ብለን ጸሎታችንን እንደምናስር አባቶቻችን እናቶቻችን እንጨት ለቅመው በልጥ እንደሚያስሩ እኛም ጸሎት ጸልየን ስንጨርስ በአቡነ ዘበሰማያትና እንዲሁም ደግሞ በሰላመ ቅዱስ ገብርኤል እንደምናስረውና እንደምንዘጋው
እነሱም በእንዲህ አይነት መልኩ ይጠቀሙ ነበረ። ማናቸው? እስራኤል ዘሥጋ ማለት ነው። አሁን ልብ አድሩ እንግዲህ እዚህ ላይ ደግሞ የምንወስደው ነገር ቢኖር አሌፋቱ ምን ብለው ይጀምራሉ? አሌፍ ቢል ፈጣሪ ኩሉ ዓለም ብለው ነው የሚጀምሩት። እንግዲህ እነዚህ እናያቸው፣ ባጭር ነው የምናያቸው። አሌፍ ብሂል አፈጣሪ ኩሉ ዓለም። አሌፍ ማለት ዓለምን የፈጠረ አንድ እግዚአብሔር ማለት ነው ይልና አሌፍ ብፁዓን እለ ንጹሐን በፍኖቶሙ፣ በመንገዳቸው ንጹሐን የሆኑ በእግዚአብሔርም ሕግ የሚሄዱ ምስጉኖች ናቸው። በመንገዳቸው ንጹሐን የሆኑ በእግዚአብሔርም ሕግ የሚሄዱ ምስጉኖች ናቸው። ይሄ ለሄኖስ በጸፍጸፈ ሰማይ ተጽፎ የታየው የመጀመሪያ ነው። በ22ቱ ስነ ፍጥረት ልክ የተጻፈ በሰማይ ባለ ሰሌዳ ላይ ለሄኖስ የታየው 22 አሌፋት ነው ማለት ነው። እሺ እንግዲህ 22ቱን አሌፋት በየተራ እንመለከታቸዋለን። የመጀመሪያው ቁጥር 1 አሌፍ ብሂል አሃዱ እግዚአብሔር ይላል። በሌላ መልኩ አሌፍ ብሂል አዜ ኩሉ ዓለምም ይላል። ፈጣሪ ኩሉ ዓለም ይላል። ወደ ትርጉሙ ስነድ አሌፍ ማለት አሃዱ እግዚአብሔር ማለት ነው። አንድ እግዚአብሔር ማለት ነው። ይቀጥልና እዚሁ ላይ አሌፍ ካለው ላይ አሌፍ ብፁዓን እለ ንጹሐን በፍኖቶሙ ብሎ ነው የሚጀምረው። ምን ይላል? በሃይማኖት ከክህደት ንጹሐን የሆኑ ሰዎች ንዑዳን ክቡራን ናቸው ነው የሚለው። ይህ እንግዲህ በጸፍጸፈ ሰማይ በሰማያዊ ሰሌዳ ጽፎ ያየው ነው ሄኖስ ያየው ማለት ነው። ስመ እግዚአብሔርን መጥራት ሲጀምር ከሰው መሐላ ሲወጡ እሱ ከእግዚአብሔር ጋር ስመ እግዚአብሔርን መጥራትን ተመራምሮ ባገኘው ጊዜ እግዚአብሔር ደግሞ በጸፍጸፈ ሰማይ በሰሌዳ በ22ቱ ስነ ፍጥረት ልክ 22 ፊደላትን አሳይቶታል። የመጀመሪያው አሌፍ ብፁዓን እለ ንጹሐን በፍኖቶሙ የሚል ነው። በሃይማኖት ከክህደት እንዲሁም ደግሞ ንጹሐን የሆኑ ሰዎች ንዑዳን ክቡራን ናቸው ብሎ ይጀምራል። ወለ ያውሩ በሕገ እግዚአብሔር፣ በሕገ እግዚአብሔር የሚሄዱ በእግዚአብሔር ሕግ የሚሄዱ በሃይማኖታቸው ከክህደት ያመለጡ ከክህደት የሸሹ ሕገ እግዚአብሔርን ትእዛዘ እግዚአብሔርን የሚጠብቁ እነዚህ ብፁዓን ናቸው፣ ንዑዳን ናቸው፣ ክቡራን ናቸው ብሎ ይጀምራል ማለት ነው። ይሄ ክፍል 1 ነው። ክፍል 2 ቤት ብሂል ባዕል እግዚአብሔር ይላል። ደግሞ ቤት ማለት ባዕል እግዚአብሔር ማለት ነው። ምን ማለት ነው? ቤት በምን ያረት ወሬዛ ፍኖቶ፣ ወሬዛ ትሩፍ ግብሩን ጎዳናውን በምን ያቀናል ብትል በአቂበ ነቢይከ ሕግህን በመጠበቅ ነዋ። አንድም እንዲህ ቢሉ ሕግህን በመጠበቅ አይደለምን ይላል። ልብ አድርጉ። የመጀመሪያው መንገዱን በማስተካከል ሁለተኛው ክፍል ደግሞ ወጣት ቤቱን በምን ያስተካክላል ቢለው ሕግህን በመጠበቅ የማንን? የእግዚአብሔርን ሕግ በመጠበቅ ይላል። ሁለተኛው ክፍል ይሄ ነው። ሶስተኛው ክፍል ደግሞ ጋሜል ብሂል ግሩም እግዚአብሔር። ጋሜል ማለት ግሩም እግዚአብሔር ማለት ነው። ይሄ ዕብራይስጥ ነው፣ አይተረጎም፣ በራሱ የተቀመጠ ነው ማለት ነው። ጋሜል ለምሳሌ እንውሰድ። የመጀመሪያው ምንድን ነው ያለው? ብፁዓን እለ ንጹሐን በፍኖቶሙ አለ። ምንድን ነው የመጀመሪያ ያለው? አሌፍ ብሂል አፈጣሪ ኩሉ ዓለም፣ አሌፍ ብሂል አፈጣሪ ኩሉ ዓለም ብሎ ራሱን ነው የሚናገረው። ያ ማለት ግን አንድ እግዚአብሔር ማለት ነው ብሎ ነው የጀመረው። ይቀጥልና ቤት ብሂል ያለውን ደግሞ ቤት ማለት ባዕድ እግዚአብሔር ማለት ነው ይልና ቤት በምንት ያረት ወሬዛ ፍኖቶ የሚለውን ደግሞ ወሬዛ ቤቱን በምን ይገነባል በምን ይጠብቃል ካልከኝ በአቂበ ነቢይከ ሕግህን በመጠበቅ ነዋ ብሎ ሁለተኛውን ያመጣል ነው። ሶስተኛው ደግሞ ጋሜል እስዮ ለገብርከ ከመ ይኄወቀ ነቢበከ። የሚገርም ነው። ይሄ ደግሞ ራሱን ነው የሚያመጣው መልሶ ማለት ነው። ጋሜል ማለት ግሩም እግዚአብሔር ማለት ነው። እዚያው ጋር ጋሜል ብሂል ግሩም እግዚአብሔር፣ ጋሜል ማለት ግሩም እግዚአብሔር ማለት ነው ብሎ ራሱን ያመጣና እስዮ ለገብርከ ለባሪያህ ለትሩፍ
ሚጠትን ሐሴትን ንስሐን ስጠው ለእስራኤላውያን ለትሩፋን ለዚያ ከባቢሎን ተረፉት ከመከራ ተርፈው ለተመለሱት ለነዚያ መመለስን ሚጠትን ማስተዋልን ሃይማኖትን መንገድን አስተምራቸው የሚል ነው ይላል። ሶስተኛው ይሄ ነው። አራተኛው ደግሞ እዚሁ ላይ የምናየው ዳሌጥ ብሂል ድሉ እግዚአብሔር ይለናል። ዳሌጥ ማለት ድሉ እግዚአብሔር ማለት ነው። ዳሌጥ ማለት ድሉ እግዚአብሔር ማለት ነው ይልና ዳሌጥ ጠጋት ነፍሴ በምድር ሰውነቴ በባቢሎን ተዋረደች። አዎ ሰውነቴ በባቢሎን ተዋረደች። አዎ ተዋረደች። እግዚአብሔር ከሚመለክበት ሀገር ወጣ። እግዚአብሔር የማይመለክበት ሀገር ከእግዚአብሔር ስም ከሚጠራበት ሀገር ወጣ። የእግዚአብሔር ስም ከማይጠራበት ሀገር አንድም በቀጠና በስልት ከምድር ተጣበቀች። ቀጠና የያዘው ሰው ቀና ብሎ ማየት አይሆንለትምና በግዞትና በምርኮ የኖርኩባት ሀገር እያሉ ፈረፈር፣ አሸዋ፣ ተራራ፣ ድንጋይ ይሻገሩ ነበርና ይህንን ተናገረላቸው። ምን ማለት ነው? ዳሌጥ በነገራችን ላይ እዚህ ላይ እንደው የመላእክት ቋንቋ ነው፣ ግን ሰውነቴ በባቢሎን ተዋረደች ድንኒ ወትንአዶ ብኪ እያሉ ፈርፈር ይሻገሩባቸዋል፣ ኮር ይወጡባቸዋልና። አንድም በቀጠና በስልት ከምድር ተጣበቀች። ቀጠና የያዘው ሰው ቀና ብሎ ማየት አይሆንለትምና ይላል። አሁን በሀገራችን ዳጥ የሚባል ነገር አለ። የጭቃ ማለት ነው፣ የምንወርቅበት ማለት ነው። እንደዚያ አይምሯችን ህሊናችን በስደት ወደቀ። አዳጠ ጣለኝ ጭቃው ማለት ነው አይደል? አዎ ክህደታችን፣ ስህተታችን፣ ኃጢአታችን ያመጣው ወደ ሰው ሀገር ተማርከን ሄደን ዋጋ እንድንከፍል አደረገን እያሉ ዳሌጥ ይህንን ይናገራል። ይሄ የመላእክት ጸሎት ነው። ለሰዎች የሚገርም ነገር ነው። ይቀጥልና ክፍል 5 ምን ይላል? ሄ ብሂል ህልው እግዚአብሔር ይላል። ሄ ማለት ህልው እግዚአብሔር ማለት ነው ይላል። ሄ ብሂል ህልው እግዚአብሔር፣ ሄ ማለት ህልው እግዚአብሔር ማለት ነው ይልና ሄ ምህረኒ እግዚኦ ፍኖተ ጽድቅከ፣ አቤቱ እውነተኛውን ሕግህን ግለጽልኝ አስተምረኝ። አቤቱ እውነተኛውን ሕግህን ግለጥልኝ አስተምረኝ። ይህን እኮ ነው እኮ በጸፍጸፈ ሰማይ ተጽፎ ለደቂቀ አዳም መማሪያ እንዲሆን የመላእክት ደግሞ ጸሎታቸው እንዲሆን ለእኛ ደግሞ ጠባቂ እንዲሆን ለሄኖስ የታየው በጸፍጸፈ ሰማይ 22 ቁጥር የያዘ ቃለ እግዚአብሔር ነው እና ይህንን ይናገራል። ስድስተኛው ክፍል ምን ይላል? ዋው ብሂል ዋህድ እግዚአብሔር። ዋው ማለት ዋህድ እግዚአብሔር ማለት ነው ይልና እምብዝሃ ትንታጉ ማለት ነው። ለሃው ይበዝህ ፍሙ እንዲል ሲራክ 11:32 እምብዝሃ ትንታጉ ይለዋል። ለሃው ይበዝህ ፍሙ። እነሆ እዚህ ላይ ያተረጓጎሙ እንግዲህ ያው የመላእክት ቋንቋ ስለሆነው እንጨቱ ሲበዛ ትንታጉ እሳቱ ሲበዛ ትንታግ ማለት ከእሳት ተቀጣጥሎ የተረፈ የጠፋ እንጨት ማለት ነው። ምንድነው ኢያሱን የሚለው? ከእሳት የወጣ ትንታግ ነው ይለዋል። ምንድነው? ከመከራ የተረፈ የጸና። ለዚህ ነው እምነት እንደ አብርሃም፣ ጽናት እንደ ኢያሱ፣ ትዕግስት እንደ ኢዮብ ይለዋል። እና ትንታግ ማለት ከእሳት የወጣ ትርኳሽ ወይም ደግሞ እንጨት ማለት ነው። ነዶ ከዚያ ላይ የተረፈው ማለት ነው። ሌላው ሰባተኛው ዛይ ብሂል ዝኩር እግዚአብሔር ይላል። ዛይ ማለት ዝኩር እግዚአብሔር ማለት ነው። ተዘከር ቃለ ከዛሰፈውኮ ለገብርከ፣ ለባሪያህ ለኤርምያስ ተስፋ ያደረክለትን ሚጠትን አስበህ አውጣል። ስለ ባቢሎን እኮ ለባሪያህ ለኤርምያስ ተስፋ ያደረክለትን ዛይ ብሂል ዝኩር እግዚአብሔር ዛይ ተዘከር ቃለከ። ዛይ ማለት ዝኩር እግዚአብሔር ማለት ነው። ማለት ለባሪያህ ለኤርምያስ ተስፋ ያደረክለትን ሚጠት አስበህም ከሚጠት ወደ ሀገራችን መልሰን ያያሉ እንዲጸልዩት የተሰጣቸው ጸሎት ነው ይለናል። ስምንተኛው ሄት ብሂል ሕያው እግዚአብሔር ይላል።
ኄት ማለት ሕያው እግዚአብሔር ማለት ነው። ምን ማለት ነው? ኄት ክፍል የእግዚአብሔር እግዚአብሔር እድል ፋንታዬ ጽዋ ተርታዬ ነው ማለት ነው። ኄት ማለት እግዚአብሔር እድል ፋንታዬ ጽዋ ተርታዬ ነው ማለት ነው። ስንተኛው ነው? ይሄ 8ኛው ማለት ነው። ይህ ነው እንግዲህ መላእክት የሚጸልዩ ጸሎት። 9ኛው ጤት ብሂል ጠቢብ እግዚአብሔር ይላል። ጤት ማለት ጠቢብ እግዚአብሔር ማለት ነው። በዚያው በቁሙ ጤት ሰናይ ተገበርከ ላዕለ ገብርከ ሊተ ሲል ነው። ለእኔ ለባሪያህ ሚጠትን አደረክልኝ። አየው ጤት ብሂል ጠቢብ እግዚአብሔር ለእኔ ለአገልጋይህ ለእኔ ለባሪያህ ለእኔ ለልጅህ መመለስን አንድም ሚጠትን አደረክልኝ ከባቢሎን ወደ ከነዓን እንድመለስ ፈቀርክልኝ የሚለውን ይተረጉማል ማለት ነው። 10ኛው ዮድ ብሂል የማነ እግዚአብሔር ዮድ ማለት የማነ እግዚአብሔር ማለት ነው። ዮድ ብሂል እደዊከ ገብራኒ ወለሃኳኒ ሰሚውን አብን አድርግ አብ ወልድ መንፈስ ቅዱስ ገብራኒ በስጋ ለሃኳኒ በነፍስ ፈጠረኝ አንድም በነፍስ በስጋ ገንዘብ አደረጉኝ ማለት ነው የሚለውን ይተረጉማል። አዎ ዮድ ብሂል የማነ እግዚአብሔር ዮድ ማለት የማነ እግዚአብሔር የእግዚአብሔር ቀኝ ማለት ነው ማለት ነው። እና ዮድ እደዊከ ገብራኒ ወለሃኳኒ አዎ ሰሚውን አብን አድርግ አብ ወልድ መንፈስ ቅዱስ ገብራኒ በስጋ ለሃኳኒ በነፍስ ፈጠረኝ ይላል። ይልና አንድም በነፍስ በስጋ ገንዘብ አደረጉኝ የሚለውን ይተረጉማል ይላል። 11ኛው ካፍ ብሂል ካህሊ እግዚአብሔር ነው የሚለው ካህሊ እግዚአብሔር ካፍ ማለት ካህሊ እግዚአብሔር ማለት ነው። ካፍ ሀለፈት ነፍሴ ውስተ አድኅኖትከ ሰውነቴ ትድግናህን ናፈቀች ወደደች። ሰውነቴ ትድግናህን ማዳንህን ቸርነትህን ምሕረትህን ናፈቀች ወደደች ማለት ነው። ይህን ይናገራል። 11ኛው ክፍል ይህንን ነው የሚናገረው። ማን ነው? ካፍ ብሂል ካህሊ እግዚአብሔር የሚለው ማለት ነው። 12ኛው ደግሞ ላሜድ ብሂል ልዑል እግዚአብሔር ይላል። ላሜድ ብሂል ልዑል እግዚአብሔር ላሜድ ማለት ልዑል እግዚአብሔር ማለት ነው። ላሜድ ማለት ልዑል እግዚአብሔር ማለት ነው። ላሜድ ብሂል ልዑል እግዚአብሔር ማለት ነው ይልና ላሜድ እግዚኦ ለዓለም ይነብር ቃልከ ውስተ ሰማይ። አቤቱ ለይኩን ብለህ የፈጠርከው ብርሃን አንድም ሕግህ በማለፍ ጸንቶ ሳይሆን ባለማለፍ ጸንቶ ይኖራል። በማለፍ ጸንቶ አይልም። ምንድን ነው የሚለው? እግዚኦ ለዓለም ይነብር ቃልከ ውስተ ሰማይ። አቤቱ ለይኩን ብለህ የፈጠርከው ብርሃን አንድም ሕግህ በማለፍ ያይደለ ባለማለፍ ጸንቶ ይኖራል። ሕግህ ባለማለፍ ጸንቶ ይኖራል። ሰዎች ያልፋሉ፣ ሕግህ ግን ጸንቶ ይኖራል። ሰዎች ሊያደርጉትም ላያደርጉትም ሊፈጽሙትም ላይፈጽሙትም ይችላሉ። አንተ ግን ሕግን ትፈጽማለህ። ፈጽሞ ሕግ አስተርአየ ገሃደ እነሆ ሕግን ፈጽሞ በፍጹም ታየ፣ ሰው ሆኖ ታየ። እና እነሆ ብርሃንህ ሕግህ በማለፍ ሳይሆን ባለማለፍ ጸንቶ ይኖራል አለ። ቀጥሎ 13ኛ ሜም ብሂል ምዑዝ እግዚአብሔር ነው የሚለው ደግሞ 13ኛው ሜም ብሂል ምዑዝ እግዚአብሔር ይላል። ሜም ማለት ምዑዝ እግዚአብሔር ማለት ነው ይላል። ሜም ማለት ምዑዝ እግዚአብሔር ማለት ነው ይልና ሜም ጥቀ አፍቀርኩ ሕገከ እግዚኦ አቤቱ ሕግህን ፈጽሜ ወደድሁ ናፈቅሁ። ሕግህን ፈጽሜ ወደድሁ እዚያም ደግሞ ናፈቅሁ ይላል። የስንተኛው ነው? 13ኛው ነው ማለት ነው። 13ኛው ሕግህን ወደድሁ ናፈቅሁ የሚለው ይገልጣል ማለት ነው። 14ኛው ኖን ብሂል ንጉሥ እግዚአብሔር። ኖን ማለት ንጉሥ እግዚአብሔር ማለት ነው። ይቀጥልና ኖን ማይቶት ለእግሬ ሕግከ ለእግሬም ይላል። ለእግርየ ለእግሬም ይላል። ለእግርየ ይልና ለእግሬም ብሎ ትርጓሜው ያቀነዋል ይላል። ሕግህ ለሰውነቴ ፋና ነው፣ ብርሃን ነው። ሕግህ ለሰውነቴ ፋና ነው፣ ብርሃን ነው። የማን ሕግ? ሕግህ ለሰውነቴ ብርሃን ነው ይላል። 15ኛው ደግሞ ሳምኬት ብሂል ሰፋኒ እግዚአብሔር። ሳምኬት ማለት ሰፋኒ እግዚአብሔር ማለት ነው።
ሳምኬት አማጽያነ ጸላይኩ ይላል። ባቢሎንን አንድም ኢኮንያንን ሴዴቅያስን ጸላሁ። አዎ እነሱን ጠላሁ። ሕግህን የማያከብሩ ትእዛዝህን የማያከብሩትን ምን አልኩኝ? ጠላሁ። ሳምኬት ማለት ባቢሎናውያንን አንድም ኢኮንያንን ሴዴቅያስን ጸላሁ ማለት ነው ይልና ይተረጉማል። ይቀጥልና 16ኛ ብሂል አብይ እግዚአብሔር። ማለት አብይ እግዚአብሔር ማለት ነው። አብይ እግዚአብሔር ማለት ነው። ማለት አብይ እግዚአብሔር ማለት ነው። ምን ማለት ነው? ምንድን ነው? ሁሉ ሰዓታት በሁሉ ጊዜ እግዚአብሔር ትልቅ ነው። መዝሙረኛው ልበ አምላክ ዳዊት በሌላ መልኩ አብይ እግዚአብሔር ወብዙ አኮቴቱ፣ እግዚአብሔር ትልቅ ነው ምስጋናው ብዙ ነው ይላል። ገበር ከፍትሐ ወጽድቀ፣ ፍትህንና ጽድቅን አንድም መፍረድንና እውነትን መፍረድን ርትን አደረክ። ይልቁንም ምንድን ነው የሚለው? ፍትህንና ጽድቅን አንድ ወገን አድርገህ ለባሪያህ ለትሩፍ ሚጠትን አደረክለት። ፍትህና ጽድቅን አንድ ወገን አድርገህ ለባሪያህ ለትሩፋን ማለት ነው ሚጠትን አደረክለት። ከሰባ ዘመን በኋላ ወደ ባቢሎን እንዲመለሱ እርሻቸውን እንዲያርሱ እህላቸውን እንዲበሉ የላሞቻቸውን ወተት እንዲጠጡ ቤተ መቅደስን እንዲሰሩ አደረክ የሚለው ነው። ፌብሂል ፍቁር እግዚአብሔር ይላል 18ኛው። ፌ ማለት ፍቁር እግዚአብሔር ማለት ነው ይልና ፌ መንክር ስምከ፣ አምልኮትህ ሕግህ ድንቅ ነው። አምልኮትህ ሕግህ ድንቅ ነው። በእንተዝህ አሳሰቶ ነፍሴ፣ ስለዚህ ነገር ሰውነቴ ናፈቀችው ወደደችው። ማን? አምልኮትህ ፍጹም ነው፣ ድንቅ ነው፣ ግሩም ነው። 18 ጻዴ ብሂል ጻድቅ እግዚአብሔር። ጻዴ ማለት ጻድቅ እግዚአብሔር ማለት ነው። ከመፋፃ ቀጢን ወከመ መሰንቆ ሐዋዝ ያስተፌስሐኒ በሰሚዖቱ እንዲል ጻዴ ጻድቅ አንተ እግዚኦ ወርቱ ኩሉ ፍናዊከ፣ አቤቱ አንተ የባህሪ አምላክ ነህ፣ ሕግህም የቀና ነው። አቤቱ አንተ የባህሪ አምላክ ነህ፣ ሕግህም የቀና ነው። 18ኛው ይሄ። 19ኛው ደግሞ ቆፍ ብሂል ቅሩብ እግዚአብሔር። ቆፍ ማለት ቅሩብ እግዚአብሔር ማለት ነው። ቆፍ ጸራይኩ በኩሉ ልቤ ስምዐኒ እግዚኦ፣ አቤቱ በፍጹም ልቦናዬ ለምኜሃለሁና ልመናዬን ሰማኝ። ተወከፈኒ ጸሎቴ ከመ ዕጣን በቅድሜከ እንዳለው ጸሎቴን እንደ ዕጣን በፊትህ ተቀበለኝ አለ እንዳለው ቆፍ ማለት ቅሩብ እግዚአብሔር ማለት ነው። ቆፍ ጸራይኩ በኩሉ ልቤ ስምዐኒ እግዚኦ፣ አቤቱ በፍጹም ልቦናዬ ለምኜሃለሁ ልመናዬን ስማኝ። ወሰማኒ ቃለ ስእለትየ፣ የልመናዬን ድምፅ ሰማይ ብዬ ጸልያለዋል። ይቀጥላል። 20 ሬስ ብሂል ርዑስ እግዚአብሔር። ሬስ ማለት ርዑስ እግዚአብሔር ማለት ነው። ቢገናኝ ኳራ ፀሐይ ማለት ነው። አብ ኳራ፣ ወልድ ኳራ፣ መንፈስ ቅዱስ ኳራ እንዲል አገው አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ ሲል ነው። ሬስ ርእ ሕማሜ አድነኒ፣ መከራዬን አይተህ አድነኝ። መከራዬን አይተህ አድነኝ ይልና 21ኛው ሳን ብሂል ሰፋኒ እግዚአብሔር። ሳን ማለት ሰፋኒ እግዚአብሔር ማለት ነው። ይህን ስቡህ ያሉ እንደሆነ ያን ሰፋኒ፣ ይህን ሰፋኒ ያሉ እንደሆነ ያን ስቡህ ይላሉ። ሳን መላእክት ሰደዱን በከንቱ፣ መላእክት ከሀገሬ አስወጥተው ሰደዱ ማለት ባው ከለዳውያን ወፄዎሙ ለዕብራውያን ወፄዎሙ ለዕብራውያን ብለው በር ከፍተው ቲሃቸውን አብርተው አስማረኩኝ። አንድም ኃጢአት ሳልሰራ ጣዖት ሳላመልክ ኢኮንያን ሴዴቅያስ ኃጢአት ሰርተው ጣዖት አምልከው አስማረኩኝ። አንድም ለናቡከደነጾር በግፍ ማረኩኝ። አዎ ሲል ወም ቃል ከድንገጸ ልቤ፣ በነቢያት በካህናት አድረህ ጽዋዌ ይደረጋል ከማለትህ የተነሳ ልቦናዬ ደነገጸብኝ። አንድም በአሕዛብ አድረህ ተማረክ ከማለትህ የተነሳ ልቡናዬ ተሸበረብኝ ይላል። ይህ ደግሞ የመጨረሻው 22ኛው ታው ለትቅረብ ስለቴ ሀቤከ እግዚኦ። አንድም ታው ብሂል ትጉህ እግዚአብሔር፣
ታው ብሂል ትጉህ እግዚአብሔር። ታው ማለት ትጉህ እግዚአብሔር ማለት ነው። ቢገናኝ ሰታው እግዚ ማለት ነው። ሴቴ ማርማ እንዲል አርብ ወይም አረብ ማለት ነው። ታው ለትቅርብ ስለቴ አቤከ እግዚኦ፣ አቤቱ ልመናዬ ከፊትህ ትድረስ ብሎ አሌፍ ብሎ የጀመረው መዝሙር ምን ብሎ ይጨርሳል ማለት ነው? ታው ለትቅረብ ስለቴ አቤከ እግዚኦ ብሎ ይዘጋል ማለት ነው። ስለዚህ እነዚህ 22 አሌፋት በጸፍጸፈ ሰማይ ሄኖስ የተባለ ታላቅ ሰው የሚገርመው ነገር ከሱ በፊት ከአቤል ጀምሮ እስከ ሄኖስ ድረስ የነበሩ ሰዎች ደመ አቤል እያሉ ይምሉ ይገዘቱ ነበረ። በእሱ ዘመን ግን እሱ ተመራምሮ አይ የሩቅ ብእሲ ደም ለእኛ መዳኛም መማያም አይሆንም፣ እግዚአብሔርም ፈልጌ ማግኘት አለብኝ ብሎ እግዚአብሔርን ፈልጎ አግኝቶ ስመ እግዚአብሔር ሲጠራ በስመ እግዚአብሔር ሲምል በጸፍጸፈ ሰማይ ልዩ በሆነ ሰሌዳ 22ቱን እነዚህን አሌፋት አሳይቶታል። ይህም በ22ቱ ስነ ፍጥረት ልክ ነው ማለት ነው እና በተጸውዖ የመላእክት ጸሎት፣ የመላእክት አገልግሎት፣ የመላእክት ቋንቋ በጽር ቋንቋ ነው። በነገራችን ላይ እስከ ዘፍጥረት 11 ድረስ አንድ አይነት ቋንቋ ነው የነበረ፣ ያም ጽር ነው እና በመላእክት ቋንቋ የተጻፉ የመላእክት አገልግሎቶች የሆኑ የመላእክት ጸሎት የሆኑ ናቸው እነዚህ ማለት ነው። ይህንን ነው የሚነግረን። እንግዲህ ወደ መጨረሻ ስንመጣ አሌፍ ብሂል አሃዱ እግዚአብሔር፣ አሌፍ ማለት አንድ እግዚአብሔር ማለት ነው። ይህንም አሌፋት አዳም በገነት ሳለ 7 ዓመት ሲጸልየው ኑሯል ይላል። አዳም በገነት ሳለ 7 ዓመት ሲጸልየው ኑሯል። ኋላ ዕፀ በለስን በላ፣ ሳተ፣ ተሰውሮታል። ከዚያ ወዲህ የተነሱ አበው ደመ አቤል ያስጥመን እያሉ የሚያምን ሆነዋል። ጌታ በሩቅ ብእሲ ደም አይማሉ ብሎ ለሄኖስ በጸፍጸፈ ሰማይ ጽፎ አሳየው፣ በብርት ቀርጾ አኑሮታል። ከዚያ በኋላ በስመ እግዚአብሔር የሚምሉ ሆነዋል። ነቢያትም የመጽሐፋቸው በየመጽሐፋቸው ነቢያትም የመጽሐፋቸው ጉዳይ በየመጽሐፋቸው እየወሰዱ ጽፈውታል። ኤርምያስም 4 ጊዜ መላልሶ ተናግሮታል። ዳዊትም በ10ኛው አርዕስት ተናግሮታል። ይኸውም 10ሩ ቃላት ናቸው። 9ኙን ትእዛዝከ ፍኖተከ ኩነኔከ ኢታምልክን ስምዓከ እያላቸው ይሄዳል። ስምዓከ አለ መስክሮ ሰርቶታልና፣ ቃልከ አለ ተናግሮ ሰርቶታልና፣ ፍናዊከ አለ በመንገድ እንዲሄዱበት ሰውም በሕጉ ጸንቶ ይኖራልና፣ ኩነኔከ አለ ይፈርድበታልና፣ ትእዛዝከ አለ አዝዞ ሰርቶታልና። አንድም ይህንኑ ቅሉ የሚያዘዋውረው አለ። ብፁዓን ለንጹሐን በፍኖቶሙ፣ በሃይማኖት ከክህደት ንጹሐን የሆኑ ሰዎች ንዑዳን ክቡራን ናቸው። ወለ ያውሩ በሕገ እግዚአብሔር፣ እግዚአብሔር በሰራቸው በ9ኙ ሕግጋት ጸንተው የሚኖሩ ንዑዳን ክቡራን ናቸው። አንድም በምግባር ከኃጢአት ንጹሐን የሚሆኑ ሰዎች ንዑዳን ክቡራን ናቸው። ወለ ያውሩ በማናቸውም ሕገ እግዚአብሔር ጸንተው የሚኖሩ ሰዎች ንዑዳን ክቡራን ናቸው። ብፁዓን እለ ያሱ ስሞ አምልኮቱን የሚሹ ማለት በኢታምልክ ጸንተው የሚኖሩ ሰዎች ንዑዳን ክቡራን ናቸው። ወበኩሉ ልቦም ያስወ በፍጹም ልቦናቸው የሚሹት ሰዎች ንዑዳን ክቡራን ናቸው ብሎ በመጀመሪያው ይህን ይናገራል ይልና እለሰ ይገብሩ አመፃ ፍኖተ ዚአሁ ይሆሩ፣ በአወራረድ ተርጉመው የሚቀድመው አለ። አንተ በአወራረድ ተርጉመው የሚቀድመው አለ ነው የሚለው። እንግዲህ እሱን በሌላ ጊዜ የምንመለስበት ይሆናል። አንተ አዘዝከ ይቀቡ ትእዛዘ ከፈርፋደ፣ አንተ ትእዛዝህን ሕግን ፈጽመው ይጠብቁ ዘንድ ጠብቁ ብለህ አዝዘህ ነበር። አመፅን የሚሰሩ ሰዎች ሕግን በሕግ በትእዛዝህ ጸንተው አልኖሩም። አንድም እሱ ሕጉን ትእዛዙን ፈጽመው ይጠብቁ ዘንድ ጠብቁ ብሎ ስርዓት ሰርቶ ነበር። አመፅን የሚሰሩ ሆኑ ይልና አመፅን የሚሰሩ ሰርተውም የሚያሰሩ ሆኑ። አንድም አመፅን የሚሰሩ
እለሱ ግን ሕጉን ትእዛዙን አልጠበቁም። በሕጉ በትእዛዙ ጸንተው አልኖሩም። ይረትሰ ይርታ ፍኖትየ እንዲህስ የሚቀና ከሆነ የኢየሩሳሌም መንገድ ይቅናልኝ። ከመ ዕቀብ ኩነኔከ ኢየሩሳሌም ገብቼ ሕግህን እጠብቅ ዘንድ ውእተ ጊዜ ኢይትኀፈር ኢየሩሳሌም ገብቼ ሕጉን በጠበኩ ጊዜ ያን ጊዜ መከራ መጦብኝ መከራውን አላፍርምና በርእየ ኩሉ ትእዛዝከ ሕግህን በመስማት በመጠበቅ ግን ይለከ እግዚኦ በልብ ርቱዕ አቤቱ በቅን ልቡና እገዛልሃለሁ። ሶበ ተምሃርኩ ኩነኔ ጽድቅከ ምን ጊዜ ነዋ ትለኝ እንደሆነ እውነተኛውን ሕግህን በተማርኩ ጊዜ ባወቅኩ ጊዜ ባደረግኩ ጊዜ ወሐቅብ ኩነኔከ ሕግህን እጠብቃለሁ። ወኢትግድፈኒ ለዝልፉ እንዲህም ከሆነ ፈጽመህ በመከራው አትጣለኝ። አሌፋት ማለት ምን ማለት ነው ለሚለው እነሆ ለሄኖስ በጸፍጸፈ ሰማይ እግዚአብሔር የገለጠለት የመላእክት ቋንቋ፣ የመላእክት ምስጋና፣ የመላእክት ጸሎት 7 ዓመት አዳም ሲጸልየው በገነት የነበረ በበደለና እግዚአብሔርን ባሳዘነ ጊዜ ጸሎቱ የተሰወረው ይህንም አባቶቻችን ነቢያትም አበውም መሳፍንትም ሲጸልዩት የነበረ በመጽሐፎቻቸውም ጽፈው በተለይ ልበ አምላክ ዳዊት በተለይ ደግሞ ነቢዩ ኤርምያስ ይህንን ቃል ጽፈውታል። 22 መሆኑ 22ቱ ስነ ፍጥረት ነው። በሌላ መልኩ እስራኤል ዘሥጋ እነሆ ጸሎታቸውን ጸልየው ሲጨርሱ ግነዩ ለእግዚአብሔር ብለው 22 ቁጥር ያለውን ጸሎት እኛ በአቡነ ዘበሰማያት እንደምንዘጋ ይዘጉበት የነበረ የቁጥር ፊደል ይህ ነው ማለት ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።